በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ተሳዘተ። በዚህች ቀን ያለ ድካም መፍሰስ ታማኝ የሆነ ቅዱስ አባት አባ በአሜን በሰማዕትነት አረፈ። እርሱም በደቡብ ግብጽ በስሞናይን አውራጃ ለሀገር ቴርሳ አቅራቢያ ከሆኑ ከሐጺብ ተወላጅ ወገን ነው። ለአንድ ባለጸጋ በጅሮንድ ሆኖ ሳለ ስለ ንጽሕናውና ስለ ቅድስናው በሁሉ ዘንድ ተወዳጅ የሆነ የአባ ጸጋዋም ሚስት አባ በአሚንም እጅግ የምትወደውና የምትተማመንበት ሆነች። እርሱም ግን የዚያን ዓለም ፍጻሜ አሰበ። የባለጸጋውንም አገልግሎት ትቶ ወደ ገዳም ሄዶ መነኮሰ። ባለጸጋውም መሄዱን በሰማ ጊዜ እጅግ አዘነ። ሚስቱንም ይዞ አባ ባሚን ወዳለበት በአንድነት ሄዱ። ወደ እርሳቸውም እንዲመለስም ለመኑት። እንዲህም አሉ፣ ከአንተ እንለይ ዘንድ ከቶ አንችልም። ስለዚህ አትወልህም አንተውህም አሉት። አባ አሚንም እኔ ራሴን ብፅዓት አድርጌ ለእግዚአብሔር ሰጥቻለሁ እኮን አላቸው። ይህንንም ሲሰሙ ከእርሱ በመለየታቸው እያዘኑ ትተው ተመለሱ። ከዚህም በኋላ በአማረ ተጋድሎ ሁሉ ታላቅ ተጋድሎን በመታገል ብዙ ዘመናት እግዚአብሔርን አገለገለው። ከዚህም በኋላ ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ምስክር ሆኖ ደሙን ሊያፈስ ወዶ ወደ አንድናው ከተማ ሄደ። ብዙዎችም ምዕመናንም ሲያሰቃያቸው አገኛቸው። እርሱም ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። ጽኑ ስቃይንም አሰቃዩት። ስጋውንም በእሳት ለበለቡ፣ ሕዋሳቱንም ሰነጣጥቀው ከመንኮራኩር ውስጥ ጨመሩት። ዳግመኛም ባጋሏቸው የብረት ዘንጎች አቃጠሉት። በዚያም ሁሉ ጸና። ክብር ይግባውና ጌታችን ኢየሱስ ክርስቶስንም ያለ ጉዳት በጤና ያስነሳው ነበር። እንዲህም እየተሰቃየ ሳለ ጣዖት የሚመለክበት ወራት አለፈና ጻድቅ ቆስጠንጥንያ ነገሰ። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ዲዮቅልጥያኖስ ያሰራቸውን እስረኞች ሁሉ እንዲፈታቸው አዘዘ። ጌታችንም ለአባ አሚን ተገለጠና ከሰማዕታት ጋር እንዲቆጠሩ አስረዳው። ንጉሥ ቁስጥንጥንያም ከሳቸው ቡራኬ ሊቀበል ትቶ ሽቶ ከውስጣቸው 72 እስረኞችን ወደ እነርሱ ያመጡ ዘንድ አዘዘ። አባ ኖህም ከእርሳቸው ጋር በዚያ ነበር። ከእርሳቸውም አንዱ ይህ አባ አሚን ነው። ከዚህም በኋላ የስሞናይነር ውጭ በሆነ ገዳም የሚኖር ሆነ። ጌታችንም ታላቅ ጸጋን ሰጥቶ በሽተኞችን ሁሉ የሚፈውሳቸው ሆነ። ዜናውም በቦታው ሁሉ ተሰማ። በዚያም ወራት የሮም ንጉሥ ሚስት የሆነች አንዲት ንግሥት ነበረች። እርሷም ከእርሷ ጋር ስለሚኖር የወንጌላዊ ዮሐንስ የራእዩን መጽሐፍ ሁልጊዜ የሚፈራ ስለ አንድ ዲያቆን እጅግ የታመነች ናት። ከንጉሱም ሹመቱ አንዱ በቀናበት ጊዜ ወደ ንጉሥ ሂዶ ጌታዬ ንጉሥ ሆይ እወቅ፣ ይህ ዲያቆን የዮሐንስ ሁልጊዜ ዮሐንስ የራእዩን መጽሐፍ በማንበብ እያመካኘ ከመቤቴ ንግሥት ጋር ይተኛል አለው። ንጉሱም ይህን በሰማ ጊዜ እጅግ አዘነ። በዚያም ጊዜ ትቶት ተነስቶ ንግሥቲቱ ወዳለችበት ቤተ መንግሥት ገባ። ያንንም ዲያቆን በፊቱ አቁሞ የዮሐንስን የራእዩን መጽሐፍን ሲያነብ አገኘውና ከመጽሐፉ ወስደው ዲያቆኑን ከባህር እንዲያሰጥሙ ታዘዘ። ሁለት ሰዎችን በታናሽ ጀልባ ጭነው ወስደው ከባህር መካከል ወረወሩት። ወዲያውኑ ብርሃንን የለበሰ ሰው ከሰማይ ወርዶ ያንን ዲያቆን ከመጽሐፍ ጋር ነጥቆ ወስዶ ከአንዲት ሴት ላይ አኖረው። እነዚያ ሁለት ሰዎች ሲያዩ ነበር፣ እጅግም እያደነቁ ተመለሱ። ያዩትንም ለንጉሥ ነገሩትም። ንግሥቲቱም በዲያቆኑ ላይ የተነገረውን ባየች ጊዜ እጅግ አዘነች። በእርሷም ደዌ የተጸናባት
በእርሷም ደዌ የጸናባት ሆነዋልና ቁስሉ 15 ዓመት ኖረ። ወደ እርሷም ብዙ ጥበበኞች ባለመድኃኒቶች መጥተው ነበር፣ ሊፈውሷት አልቻሉም። አንድ አዋቂ ሰውም እንዲህ ብሎ መከራት፣ በግብፅ ሀገር ወደሚኖሩ ቅዱሳን ብትሄጂ ከደዌሽ ትፈወሽ ነበር። በዚያም ጊዜ ተነሳች፣ ከእርሷም ጋር ብዙ ሰራዊት አለ። ወደ ግብፅ ሀገርም ደርሳ ገዳማቱንና አብያተ ክርስቲያናትንም ሁሉ ዞረች፣ ግን አላገኘችውም፣ አልዳነችም። ወደ አንደኛው ከተማም በደረሰች ጊዜ ስለ መምጣቷ የሀገሩ መኳንንት አደነቁ። እርሷም ችግሯን ሁሉ ነገረቻቸው። እነርሱም ወደ ቅዱስ አባ በአሚን እንድትሄድ መከሯትና በመርከብ ተሳፍራ ወዲያውኑ ቅዱስ አባት በአሚን ወዳለበት ገዳም ደረሰች። እነሆ ንግሥት ወደ አንተ መጥታለች፣ ከአንተም ልትባረክ ትሻለች ብለው ነገሩት። እርሷም ከምድር ንግሥት ጋር ለምን አለኝ ብሎ መውጣትን እምቢ አለ። መነኮሳትም ወደ እርሷ እንዲመጣ አጽንተው ለመኑትና ወጣ። ባየችውም ጊዜ ከእግሩ በታች ወድቃ ሰገደችለት። እርሱም በዘይት ጸልዮ ቀባት። በዚያም ጊዜ ዳነች። ቅዱስ አባ በአሚንም ንጉሥ ከባህር አሰጥመው በዚያ ዲያቆን ምክንያት ይህ ሁሉ እንደደረሰብሽ አወቂ። እርሱ ግን በአንዲት ደሴት ውስጥ በሕይወት ይኖራል። የአቡ ቀለምስ ዮሐንስ የራእይ መጻሕፍት ከእርሱ ጋር አለ አላት። ንግስቲቱም ሰምታ እጅግ አደነቀች፣ ደስ አላት። ስለዚያ ዲያቆን በሕይወት መኖርና እርሷም መፈወስ ስለማግኘቷ ለቅዱስ አባ በአሜንም እጅ መንሻ ብዙ ገንዘብ ያቀረበችለት፣ ከንዋያተ ቅድሳት በቀር ምንም ገንዘብ አልተቀበለም። እዚህም በኋላ እግዚአብሔርን እያመሰገነች ወደ ሮሚ ሀገር ተመለሰች። በእርሷ ላይ የሆነውን ሁሉ ወደ ባህር ስላሰጠሙት ስለዚያ ዲያቆን እርሱ እስከ ዛሬ በአንዲት ደሴት ውስጥ በሕይወት እንዳለ ለንጉሥ ነገረችው። ንጉሱም ይህንን ነገር ሰምቶ እጅግ አደነቀ። ይፈልጉትም ዘንድ መልእክተኞችን ላከው። በደሴትም ውስጥ በሕይወት አገኙት። መጽሐፉንም ከእርሱ ጋር አለ። ተመልሰውም ለንጉሱ ነገሩት። ሁለተኛም ወደ እርሱ ሲመጣ እየማለደ ላከ። ከመልእክተኞች ጋር ወደ ንጉሥ ወጣ። ንጉሱም ባየ ጊዜ ታላቅ ደስታ አደረገ። ከእግሩ በታች ወድቆ በአንተ ላይ ስላደረግኩት በደል ይቅር በለኝ አለው። እርሱም በአንድነት እግዚአብሔር ይቅር ይበለን አለ። ከዚያም በኋላ ያ ዲያቆን በሮም ሀገር ላይ ሊቀ ጵጵስና ተሾሞ ያንንም የዮሐንስን አቡ ቀለምሲስ ራእይ ተረጎመው። ቅዱስ አባ በአሚንም በቀንና በሌሊት ያለማቋረጥ የሚጋደል ሆነ። በአቅራቢያውም አንድ ደግ ኤጲስቆጶስ አለ። በአንዲት የሰማዕት ገዳም ከምዕመናን ጋር በዓልን ሊያደርግ አርዮሳውያንንም ለራሳቸው ሐሰተኞች ኤጲስቆጶስ ይዘው ሕዝብን የሚስቱ ሆኑ። የሀገሩ ኤጲስቆጶስ ወደ አባ በአሚን መጥቶ ስለ እሊህ ከሃዲያን የደረሰበትን ሐዘኑን ሁሉ ነገረው። የሰማዕትም በዓል በሆነ የሊህን ከሃዲያን ምክር እግዚአብሔር ይበቀለው ዘንድ ቅዱስ በአሚን ከሕዝብ ጋር በመለማመንና በመስገድ በጸለየ። ከዚህም በኋላ የሸመግል በትር ያዘ። ሕዝቡም ሁሉ እያንዳንዱ በትሮችን ይዘው ወደዚያ ከሃዲያን ሄዱ። ከሃዲያንም ባዩ ጊዜ ተበተኑ፣ ወደዚያም ዳግመኛ አልተመለሱም። እግዚአብሔር ምክራቸውን በትኖባቸዋልና። ቅዱስ አባ በአሚንም ፈጽሞ ባረጀ ጊዜ የሞት ደዌን ታመመ። መነኮሳቱም ሁሉ ተሰብስበው ዕድሜ እንደቀረበ ነገራቸውና አጽናናቸው። እነርሱም እርስ በርሳቸው ስለመለየታቸው አዘኑ። ከዚያም በኋላ በፈጣሪ እግዚአብሔር እጅ ነፍሱን ሰጠ። መነኮሳቱም ወደሚገባ እያመሰገኑና እየዘመሩ መልካም አገናነዝን ገነዙት። ስጋውን በእምነት ወደ እርሱ ለሚመጣ ሁሉ መጠጊያ ሆነ። ወይም በቀናች ሃይማኖት ጸንቶ ወደ ቤተ ክርስቲያን ሄዶ በስሙ ለሚለምን ሁሉ የለመነውን ይሆንለታል።
እግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የበለዓም የአረመንያ እና የዘካርያስ የዕረፍታቸው መታሰቢያ ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የተናነሰ አነስተኛ መባ እንደተቀበል ለሁልጊዜ የሚያገለግል ኋላ መላእክትን ያሳሰበች እንግዲህ ጊዜ ማቀርበልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች በርኩሳት ወይ ልጅ አዋቂ ሳትለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።